እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ የዕርገቷ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልመኗ ክብሯ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይደርብንና በድንግልና ሥጋ በድንግልና ሕሊና ሕትመት የምትሆን የምሕረት እናቱ እመቤታችን ቅድስት ድንግል ማርያም ያደረገችው ተአምር ይህ ነው። በስንክሳር መጽሐፍ እንደተገኘ ነሐሴ 16 በዚህች ቀን አምላክን የወለደች የእመቤታችን ድንግል ማርያም ሥጋዋ ወደ ሰማይ ያረገበት መታሰቢያዋ በዓል ሆነ። ከረፍቷም በኋላ ከእርሳቸው ስለመለየቷ ሐዋርያት ፈጽመው እያዘኑ ነበር። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገልጾላቸው እርሷንም በሥጋ ያያት ዘንድ እንዳላቸው ተስፋ ሰጣቸው። ወንጌላዊው ቅዱስ ዮሐንስም እስያ በሚባል አገር እያስተማረ ሳለ በነሐሴ ወር 16ኛ ቀን ተድላ ደስታ ወደ አለባት ገነት በመንፈስ ቅዱስ ተነጠቀ። የክብር ባለቤት ጌታ ኢየሱስ ክርስቶስን የእመቤታችን ማርያም ሥጋዋ ካለበት ከዕፀ ሕይወት ስር ተቀምጦ አየው። የንጽሕት እናቱንም ሥጋ ታወጣ ዘንድ ምድርን እንዲጠሯት 7ቱን የመላእክት አለቆች አዘዛቸው። እነርሱም የንጽሕት እናቱን ሥጋ ታወጪ ዘንድ እግዚአብሔር አዞሻል አሏት። ያን ጊዜም ከዕፀ ሕይወት በታች ካለ መቃብር የእመቤታችን ማርያም ሥጋዋ ወጣ። የክብር ባለቤት ጌታችንም እንዲህ እያለ አረጋጋት። የተወደድሽ ወላጅ እናቴ ሆይ ዘላለማዊ ወደ ሆነ መንግሥተ ሰማያት አሳርግሽ ዘንድ ነይ። ያን ጊዜም በገነት ያሉ እጽዋት ሁሉ አዘነበሉ። መላእክት፣ የመላእክት አለቆች፣ ጻድቃን፣ ሰማዕታትም እየሰገዱላትና ፈጽሞ እያመሰገኗት አሳረጓት። አባቷ ዳዊትም ንግሥት እመቤታችን ወርቀ ዘቦ ለብሳ ደርባ ደራርባ በቀኝ ትቀመጣለች እያለ በበገና አመሰገናት። በኪሩቤል ሰረገላ ተቀምጣ ካረገች በኋላ በልጇና በፈጣሪዋ ቀኝ በታላቅ ክብር ተቀመጠች። ወንጌላዊ ቅዱስ ዮሐንስም ከእርሷ በረከትን ተቀብሎ ሰግዶላት ተመልሶ ከሰማይ ወረደ። ሐዋርያትም ተሰብስበው ስለ እመቤታችን ቅድስት ድንግል ማርያም ሥጋ ፈጽመው ሲያዝኑና ሲተክዙ አገኛቸው። እርሱም እንዳየ እንደሰማ ሥጋዋንም በታላቅ ክብር በምስጋና እንደ አሳረጓት ሐዋርያትም በሰሙ ጊዜ ዮሐንስ እንደ አየና እንደ ሰማ ባለማየታቸውና ባለመስማታቸው እጅግ አዘኑ። ከዚህም በኋላ እያዘኑ ሳሉ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸውና የፍቅር አንድነት ልጆች ሰላም ይሁንላችሁ። ስለ እናቴ ማርያም ሥጋ ለምን ታዝናላችሁ? እነሆ እኔ እርሷን በሥጋ ላሳያችሁ፣ ልባችሁም ደስ ሊለው ይገባዋል አላቸው። ይህንንም ብሎ ከነርሳቸው ዘንድ ወደ ሰማይ አረገ፣ ነገራቸው። ሐዋርያትም ዓመቱን ሙሉ ቆዩ። የነሐሴ ወር በባተ ቀን ለሐዋርያት ዮሐንስ እንዲህ አላቸው። አምላክን የወለደች የእመቤታችንን ሥጋዋን ለማየት የተዘጋጀን አድርጎ ያሳየን ዘንድ ኑ ይህን 2 ሱባዔ በመጾም የክብር ባለቤት ጌታችን ኢየሱስ ክርስቶስን እንለምነው። በልጇ በወዳጇ ቀኝ ተቀምጣ አይተን በርሷ ደስ እንዲለን። በዚያን ጊዜም ዮሐንስ እንዳላቸው በጾም በጸሎት ሱባዔ ያዙ። የነሐሴ ወር እንደ ዛሬ 16ኛ ቀን በሆነ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ሁሉንም ሐዋርያት ወደ ሰማይ አወጣቸው።
በታላቅ ክብር በተወደደ ልጇ ቀኝ ተቀምጣ ከሥጋዋ ተዋህዳ ተነስታ እመቤታችን ማርያምን አዩአት። እጆቿንም ዘርግታ የከበሩ ሐዋርያትን እያንዳንዳቸው ባረከቻቸው። በልባቸውም እጅግ ደስ አላቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስም በከበረ ሥጋውና ደሙ ላይ ሠራይ ካህን ሆነ። እስጢፋኖስም አዘጋጀ። ዮሐንስም በመፍራት ቆሞ አለ። ሁሉም ሐዋርያት በመሠዊያው ዙሪያ ቆሙ። በዚያን ጊዜ ከቶ እንደ እርሱ ሆኖ የማይታወቅ ታላቅ ደስታ ሆነ። ጌታችንም የቅዳሴውን ሥርዓት በፈጸመ ጊዜ ሥጋውና ደሙን አቀበላቸው። ከዚያም በኪሩቤልና በሱራፌል ሰረገላ ተቀምጦ በምታርግ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ እናቱ እመቤታችን ማርያምን እንዲህ ብሎ ተናገራት። በዚህች ቀን የሆነ የዕርገትሽን መታሰቢያ በዓለም ውስጥ እንዲሰብኩ ልጆችሽ ሐዋርያትን እዘዣቸው። መታሰቢያሽን የሚያደርገውን ሁሉ ተጠብቆም በዚህች ቀን ቅዱስ ቁርባኑን የሚቀበለውን ኃጢአቱን እደመስስለታለሁ። የእሳትን ሥቃይ ከቶ አያትም። መታሰቢያሽን ለሚያደርግ ሁሉ በዚህች ቀን ለድሆች በስምሽ ለሚመጸውተው ቸርነቱ ታገኘዋለች። ይህም ሥጋሽ ወደ ሰማይ ያረገበት ነው። እመቤታችን ቅድስት ድንግል ማርያምም ክብር ይግባውና ጌታችንን እንዲህ አለችው፣ ልጄ ሆይ እነሆ በዓይኖቻቸው አዩ፣ በጆሮአቸውም ሰሙ፣ በእጆቻቸውም ያዙ፣ ሌሎችም ታላላቅ ድንቆች ሥራዎችን አዩ። እመቤታችንም ይህን ስትናገር ጌታችን ሰላምታ ሰጣቸው። በታላቅ ደስታ ወደ ደብረ ዘይት ተመለሱ። የተወደዳችሁ ወንድሞች ሆይ በፍጹም ደስታ መታሰቢያዋን እናደርግ ዘንድ ይገባናል። እርሷ ስለኛ ወደ ተወደደ ልጇ ሁልጊዜ ትማልዳለችና። ለእግዚአብሔር ክብር ምስጋና ይሁን። እኛንም በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን። በረከቷም ከርዕሰ ሊቃነ ጳጳሳት ከአባ ማቴዎስ ከሁሉም ሊቃነ ጳጳሳትና ኤጲስቆጶሳት ጋር ሐዋርያት ከሰበሰቧት ከቅድስት ቤተ ክርስቲያን ልጆች ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን። የእመቤታችን የቅድስት ድንግል ማርያም ፍቅሯ በልቦናችን ጣዕሟ በአንደበታችን ይደርብን። አገራችንን ኢትዮጵያ ሰላም ታድርግልን። ሕዝበ ክርስቲያንን በሃይማኖት ታጽናን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።